አሁን አብዛኛው ሰው ስላፈቀርኩኝ እችለዋለሁ እንትን እለዋለሁ እና የሚሉ ሰዎች አሉ ገብቶሻ ከዛ ልክ ብለው ልክ ሲደክማቸው ጉዳታቸው ከፍቅራቸው ይበልጥባቸውና በቃ ለምን በረጅሙ አልተነፍስም በቃ ይብቃኝ የሚሉ ሰዎች አሉ ሲሊያዩ ሰላም የሚሰማቸው በጣም ብዙ ሰዎች አሉ ለምንድን ነው ካልሺ ገና ችግሯ ስትጀምር ከትንሹ ለማስተካከል አይሞክሩ ይችሉሻል በቃ ያስታምሙሻል ነገ ከነገ ይቀየራል ብዬ እኮ ነው ትላለች ለጓደኛዋ ሄዳ ካልነገረችው እንዲቀየር ካላደረገችው ምን ካላገዘችው እንዴት ሆኖ ሊቀየር ይችላል ይሰውዬ ስለራሱ እኮ አያቅም በቃ እሱን ያገኘች ዓለም ነው በቃ ለሷ ምናም ብሎ ሊያስብ ይችላል እንዳልሆነ ማስረዳት መቻል አለባት አንተም አግኝተኛል እኔም አግኝቻለሁ ዊን ነው ይሄን ነገርን አስተካከል ከኔ ጋር አብረን ለመቀጠል እንዲህ መሆን አለብን እንደዚህ አድርግ ስትል ያ ሰውዬው ወደ ራሱ መመለስ ይችላል አሁን ለምሳሌ እኔ ምንም አይነት ነገር በህይወቴ ውጣውረድ ቢያጋጥመኝ ልክ ችግር ሲፈጠር ሮጦ መሄድ አይነሳው አይደለም እንደውም ችግር ሲፈጠር በደንብ የሚያቀርበኝ በደንብ የሚመጣ በደንብ የሚያስብልኝ የሚጨነቅልኝ አይነሳው ያኔ ያየሁት ኳሊቲው ይሄ ነው ያን ገና 9ኛ ክፍል ይያለን ይሄንን ኳሊቲውን አይችልለት ነበር አንዳንድ ሰው ደግሞ አለ ድብሽን ዝቅ የሚያረግሽ ስለዚህ እንደዚህ አይነት ሰዎችን ታግሶ መጠበቅ ለኔ ትክክል አይደለም ሳሪቲኛው ሪሌሽንሺፕ ላይ አንቺን አንደርስቲሜት የሚያደርግሽ ከሆነ የበታችነት ስሜት እንዲሰማሽ የሚያደርግሽ ከሆነ ከዛ በኋላ ኮንቨርት ማይሰጥሽ ከሆነ ባንቺ ማይተማመን አይነት ሰው ከሆነ ውስጥሽን ብልጥ የሚያደርጉ ኢነርጂሽን የሚወስዱ ያንቺን አቅም የሚወስዱ ሰዎች አሉ እንደዚህ አይነት ሪሌሽንሺፕ ላይ ደቂቃ መቆየት ራሱ ልጨርስ ደቂቃ መቆየት ራሱ አያስፈልግም እውነት ነው ልክ ነው እንዴ ለምን ነው አንቺ ራስሽን ሉዝ አድርገሽ ያንን ሰው ብታተርፊ እኮ ምንም አይጠቅምሽም